ለከነሻና ከከሚሴ ከተማ ደግሞ መረጃዎቹን ሊያደርሰን ኢማም ኢብራሂም በቀጥታ መስመራችን ላይ ይገኛል። ወደሱ አልፋለሁ። እንደምን አመሸህ ኢማም? ሾመናህና እንደምን አመሻችሁ? ደህና ነን። እስቲ እንግዲህ እዛ አካባቢ የከተራ በዓል አከባበር ምን ይመስል እንደነበረና ደግሞ የተላለፉ መልእክቶችም ካሉ ጠቅለል አድርገህ ብታደርሰን። እሺ፣ አመሰግናለሁ። በቅድሚያ እንኳን አደረሳችሁ እያልኩኝ እንኳን አብሮ አደረሰ። የከተራ በዓል በከሚሴ ከተማ እንግዲህ በድምቀት ተከብሮ ውሏል። ታቦታቱ ከመንበራቸው ወጥተው ወደ ማደሪያ ቦታቸው ደርሰዋል። እንግዲህ ታቦታቱ ከመንበራቸው ከቅዱስ ገብርኤልና ቅዱስ ሚካኤል ቤተክርስቲያን ታቦታቱ ወጥተው ወደ ማደሪያ ቦታቸው ነው የተሸኙት። ምዕመኑ እንግዲህ በነቂስ በመውጣት የሃይማኖታዊና ባህላዊ አልባሳትን በመልበስ የከተራ በዓልን በድምቀት አክብሮታል። ምዕመናኑ እንግዲህ ሃይማኖታዊና ባህላዊ አልባሳትን በመልበስ በዝማሬ በእልልታ በሽብሸባ በሆታና በተለያዩ ባህላዊ ክዋኔዎችን በመከወን ነው የከተራን በዓል ያከበሩት። ወጣቶች ምንጣፍ በማንጠፍና ያለምንም ችግር በዓሉ እንዲከበር የበኩላቸውን አስተዋጽኦ ሲወጡም ተመልክቻለሁ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የኦሮሞ ብሔረሰብ አስተዳደር ከሚሴ ከተማ ሀገረ ስብከት ስራ አስኪያጅና የበዓሉ ዋና አስተባባሪ የነበሩት መላከ ገነት ደጀን ተስፋዬ ባስተላለፉት መልእክት የጥምቀት በዓል በዩኔስኮ የተመዘገበ የአደባባይ በዓል መሆኑን በማስገንዘብ ሁሉም ኢትዮጵያዊ ሊጠብቀው እንደሚገባም ነው ያሳሰቡት። በተለይ ይህ የጥምቀት በዓል በዩኔስኮ የተመዘገበ በመሆኑ የኦርቶዶክስ ተዋሕዶ ብቻ ሳይሆን የሌሎችም ሃይማኖቶች በዓል በመሆኑ ሁሉም ሊጠብቀው እና ሊንከባከበው ይገባልን ብለዋል። በዓሉ በከሚሴ ከተማ በሰላም እንዲከበር የከተማው የእስልምና እምነት ተከታዮችና የፕሮቴስታንት እምነት ተከታዮችም ትልቅ አስተዋጽኦ ማበርከታቸውንና በህብረትም እያከበሩት መሆኑን ነው የገለጹት። ይህ በዓል ያለምንም የጸጥታ ችግር እንዲከበርም ላደረጉ የከሚሴ ከተማ የጸጥታ መዋቅርና የከተማ አስተዳደሩ አጠቃላይ አመራሮችንም እንግዲህ ምስጋናቸውን አቅርበዋል። ያነጋገርናቸው የእምነቱ ተከታዮችም በበኩላቸው ህዝበ ክርስቲያኑ የጥምቀት በዓልን ሲያከብር ነዳያንንና እንግዲህ አቅመ ደካሞችን በመጠየቅና ከጎናቸው በመሆን በመደጋገፍና በመረዳዳት እንደሚያከብሩት ነው እንግዲህ የገለጹልን። በተለይም በዓሉን ሲያከብሩት ከዚህ ቀደምም አሁን ላይም እንግዲህ በተለየ ሁኔታ ሲያከብሩ ከሌሎች ሃይማኖት ተከታዮች ጋርም በአብሮነትና አብረው በመደጋገፍና በመረዳዳት እንደሚያከብሩት ነው የገለጹልን። አሁን ላይ በዓሉ ያለምንም የጸጥታ ችግር ነው እየተከበረ የሚገኘው። የጸጥታ መዋቅሮችም በዓሉ በሰላም እንዲከበር ከትላንት ጀምሮ የበኩላቸውን እየሰሩም ነው የሚገኙት። በነገው ዕለት በሚከበረው የጥምቀት በዓል ላይም የከተማ አስተዳደሩ ተገኝቶ መልእክት እንደሚያስተላልፉም ተገልጿል። እኛም በነገው ዕለት የሚኖረውን የጥምቀት የበዓል ሁነት በመከታተል ለአድማጭ ተመልካቾቻችን የምናደርስ ነው የሚሆነው። እንግዲህ የዛሬው የከተራ በዓል ግን እጅግ ባማረና በደመቀ መልኩ ያለምንም የጸጥታ ችግር በድምቀት ተከብሮ ነው የዋለው። ሀናና ተሾመ ለዛሬ ያለኝ መረጃ ይመስላል። ኢማም ከከሚሴ ላደረስከን መረጃ እጅግ አድርገን ነው የምናመሰግነው።